Best player you've played against? Zinedine Zidane. Zidane. Zizou. Zidane, who are capable of doing something like that. Genius. እግር ኳስ ይህንን ሰው ይናፍቃል። ታላቁን ኮከብ ሲጫወት ያዩ ራሳቸውን እንደ እድለኛ ይቆጥራሉ። ያላዩት ደግሞ ስለ ገደቢስነታቸው ቢያወሩ አይገርምም። አብረውት የተጫወቱ ያሰለጠኑት ሁሉ ከማስተሩ ጎን በመሰለፋቸው በጋራ የመስራት እድል በማግኘታቸው ይደሰታሉ። ራሳቸውንም እንደ እድለኛ ይቆጥራሉ። ኳስን በላቀ ጥበብ አእምሮውን ከሁለቱ ምትሃተኛ እግሮች አጣምሮ በከፍተኛ ደረጃ የተጫወተ ባለም እግር ኳስ ባለፉት 25 ዓመታት ፈልጎ ማግኘት ከማስተሩ ውጭ የማይታሰብ ነው። እንዴ ሊዮኔል ሜሲስ ወይም ክርስቲያኖ ሮናልዶ ካሉ በራሱ ላይ እንደቀለዱ ይቁጠሩት። ሮናልዲኒዮ ሮናልዶ፣ ፊጎ ቤርካምፕ፣ ሆነሪ ካንቶና፣ ራውል ባጂዮ፣ ሪቫልዶ፣ ዝላታን ዣቪ ካሉም አሁንም በራሱ ቀልደዋል። አሊያም ያለፉት 25 ዓመታት የዓለም እግር ኳስ ሂደትን በአግባቡ አልተከታተሉም ማለት ነው። እርሱ ከትውልድ አጋሮቹ ሁሉ የላቀ ስለመሆኑ በበርካታ ታላላቅ የስፖርት ባለሙያዎች ተመስክሮለታል። ስለ ድንቅ ተፈጥሯዊ የኳስ ተስጦ ለመናገር የአድናቆት ቃላት ያጠራቸው ተንታኞች ምናልባት ሮናልዲኒዮ ጎቾ ዲያሲስ ሞሬራ በማለት ከብራዚላዊ የኳስ ብልሃተኛ ውጭ አጠገቡ የሚደርስ ማንም እንደሌለ ይከራከራሉ። የዓለም ዋንጫውን አሸንፏል። የአውሮፓ ዋንጫውን ማሳክቷል። የሴሪያ፣ የላሊጋ፣ የቻምፒየንስ ሊግ ክብሮችም ብርቁ አይደሉም። የዓለም ክለቦች ዋንጫ፣ የአውሮፓ ሱፐር ካፕ፣ ኮፓ ኢታሊያ ድሎችን አግኝቷል። ከፈረንሳይ ሊግ 1 እስከ ካልቾ ኢታሊያ፣ ከስኩዴቶ እስከ ላሊጋ በተጓዘባቸው ሀያላን ክለቦች በተደጋጋሚ ኮከብ ሆኖም ተመርጧል። የዓለም ኮከብነትና የባለንዶር ንግስናንም ከአንዴም 2-3 ጠንቅቆ ያውቃቸዋል። የክፍለ ዘመኑ ድንቅ ጎል ክብርም ባለቤት ነው። በአንድ ወቅት የዓለም የተጫዋቾች የዝውውር ሪከርድን በእጁ ጨብጦ ለዓመታት የዘለቀ ተጽዕኖ ፈጣሪም ነው። በኳስ ቁጥጥሩ ከኳስ ጋር ያለው ምትሃተኛ የመተጣጠፍ ችሎታው፣ በተሟላ ተጫዋችነቱ፣ ድንቅ እይታው፣ አስደማሚ ጥንካሬው፣ ማራኪ ጎሎቹና አዝናኝ ፊንታዎቹ የዘመናዊ እግር ኳስ የመሃል ሜዳ ተጫዋቾች ሚናን ከፍ ወዳለ ጥራት ደረጃ ያሸጋግረው የኳስ አርቲስቱ ዚነዲን ዚዳን በትሪቡን የኮከቦች ገጽ Shy and introvert off the pitch. On it, he let his feet do all the talking. There was no chance of truly finding a way of stopping him. There was no secret against Zidane. Merci beaucoup for the memories, Zizou. ብራዚላውያን ከኳስ ንጉሱ ፔሌ በላይ ጋሪንቻ የት ይደርስ ነበር ሲሉ ዛሬም ድረስ ጸጸታቸውን ይገልጻሉ። ደስቴፋኖ ፑሽካሽ፣ ቻርልተን ጆርጅ ቤስት፣ ቤከንባውር፣ ዩዜፒዮ፣ ሶቅራጦስ፣ ዚኮ፣ ፕላቲኒ የእግር ኳስ ስፖርት ውበት ተጽዕኖ ፈጣሪዎች ናቸው። ኤል ዲያጎ የአርጀንቲናን የኳስ አምላክ፣ ማራዶና ደግሞ የንጉሶች ሁላ ንጉስ። 25 ዓመታት ወደ ኋላ ተመልሰን ከ1990ዎቹ መጀመሪያ አንስተን ስለ ዓለም እግር ኳስ ታላቁ ኮከብ ካወራን የዘር ግንዱ ከሰሜን አፍሪካ አልጄሪያ የሚመዘዘው ፈረንሳዊ ላካስቴላ ተወላጅ ዚነዲን ዚዳንን እናስቀድማለን። እግር ኳስ ይበልጥ ውስብስብ እየሆነ በመጣበት ዘመን ምትሃቱን በማይዋዥቅ አቋም አሳይቶ በክብር ጫማውን ከሰቀለው ዚነዲን ዚዳን የተሻለ ተጫዋች ዓለማችን ማግኘትም ተስኗታል። አርሰን ቬንገር የአርሰናሉ አሰልጣኝ ማን እንደዚዙ ሲሉ የሀገራቸውን ልጅ ያሞካሻሉ። ዚዳንን መልሶ እግር ኳስ መመልከቱ የማይታሰብ ነው የሚሉት ቬንገር እግር ኳስ ማራዶናን እንዳልመለሰው ሁሉ ዚዙም አይተካም ይላሉ። የመሃል ሜዳው ቴክኒሽያን ልዩ ብቃትን ሲገልጹ Zidane has an exceptional coordination, an exceptional touch of the ball. His skill, control and vision made playing the game look easy. የቬንገርን ሐሳብ የሚጋራው ከራሱ ውጭ የሰዎች የማይጥመው አወዛጋቢው ሲዲኒ አጥቂ ዝላታን ኢብራሂሞቪች ስለ ዚዳን የእግር ኳስ ተአምር ሲናገር እርሱ ከሌላ ፕላኔት የመጣ ነው። እመኑኝ ስለ እርሱ ሳስብ ኳስ ተጫዋችነቴን እጠራጠራለሁ። ከዚዳን ጋር ሜዳ ከገባህ በቃ አንተ አትችልም። ልዩ ክህሎቱ አቅምህን እንድታውቅ ይረዳሃል። የሚገርመኝ ልትኮርጀው እንኳን ያለመቻልህ ነው ሲል ዝላታን ኢብራሂሞቪች የዚነዲን ዚዳን ድንቅ የኳስ ጥበብን ያወድሳል። ኮንትሮሉ፣ እይታው፣ አብዶ ጎሎቹ ሁሉ ይለያሉ ይላል ኢባራ የፒኤስጂ አጥቂ ታላቁን ኮከብ ሲያንቆለጳጵስ።
Zidane! He gets his goal! Hasta la vista, Estadio Bernabeu. A true Galactico leaves in style. ሴልቲክ ፓርክ ስኮትላንድ እንገኛለን። ጊዜው 2002 ነው። ሪያል ማድሪድ ከባየር ሊቨርኩሰን የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ። ፍሎሬንቲኖ ፔሬዝ የጋላክቲኮ ፖሊሲ አቀንቃኙ የማድሪዱ አለቃ በጊዜው ካዝናቸውን ሰብረው ካሮጊቷ ጁቬንቱስ 75 ሚሊዮን ዩሮ አውጥተው ቤርናባው ባደረሱት ኮከብ አንጀታቸው ቅቤ የጠጣበት ወቅት ሪያል ማድሪድ ለ9ኛ ጊዜ ቻምፒየንስ ሊግ ዋንጫን ሲያሸንፍ ዚዙ የማይሞከረውን ፈጸመ። ከግራ መስመር ከሮቤርቶ ካርሎስ አየር ባየር የተሻገረለትን ኳስ በማይታመን ሁኔታ በግራ እግሩ ጎል አደረገ። Good ball for Roberto Carlos, hooked into the penalty area towards Zidane. Oh, fantastic! Fantastic! ማን ይሄንን ይፈጽማል? ከዚዳን ውጭ ከባየር ሊቨርኩሰን ጎል ተቃራኒ አቅጣጫ ከፔናልቲ ቦክስ ውጭ ከግራ መስመር ባየር የተላከለትን ኳስ አየር ላይ እንዳለ 180 ዲግሪ ከወገቡ ታጥፎ ማን ጎል ያደርጋል? ፍሎሬንቲኖ ፔሬዝ ለኳክብቶች ልዩ ፍቅር ያላቸው ብልጡ የሎስ ብላንኮስ ፕሬዝዳንት በብጫቂ ናፕኪን ሶፍት ላይ ተደራድረው ከቱሪን ባስኮበለሉት ጥበበኛ ለሚወዱት ክለባቸው ድንቁን ታሪክ ፈጸሙ። የዚዳንን የተለየሽ ጎል ለማሞካሸት የእግር ኳሱ ዓለም ተንታኞች ቃላት ሲያጥራቸውም ታየ። ዚዙ አንፋዶ ካናቫሮ ليلة الوداع لزيدان كيف ستكون دموع الفرح أو دموع الخيبة للقب ضاع سيخرج في ثوب الامبراطور زيزو زين الدين زيدان ሰኔ 23 1972 ላካስቴላ ማርሴይ ከተማ ደቡብ ፈረንሳይ አንድ ታዳጊ በ1950ዎቹ መጀመሪያ በሀገራቸው አልጄሪያ የነበረው ጦርነት አሰድዷቸው ሜዲትራኒያንን አቋርጠው ወደ ፓሪስ ከዚያም ወደ ማርሴይ ካቀኑ አረብ ቤተሰቦቹ ተወለደ። ዚነዲን ያዚድ ዚዳን ገና የ5 ዓመት ታዳጊ ሳለ ተአምር ከፈጸመበት የኳስ ሕይወቱ ጋር የተዋወቀው ትንሹ ዚዳን በላካስቴላ አውራ ጎዳናዎች እግር ኳስን ተማረ። የእግር ኳስ ተፈጥሯዊ ጥበቡን ገና በጨቅላ ዕድሜው ድህነት በተንሰራፋባት ስደተኞች በተከማቹባት ትውልድ መንደሩ አዳበረ። ዕድሜው 10 ሲደርስ ወደ ላካስቴላ ከዚያም ወደ ካን 1989 ለ2 ዓመት በታዳጊው ቡድን የቆየው ዚነዲን ዚዳን ወደ ዋናው ቡድን የማደግ ዕድል አገኘ። ከናንት ጋር የመጀመሪያ ጨዋታውንም አደረገ። ከ2 ዓመታት ቆይታ በኋላ ናንት ላይ የመጀመሪያውን ፕሮፌሽናል ጎሉን ማስቆጠረ። 1992 ወደ ቦርዶ ያመራው ልጅ የፈረንሳይ እግር ኳስ አነጋጋሪው ሰው ሆነ። ከ1998 የዓለም ዋንጫ የፈረንሳይ ወርቃማ ትውልድ አጋሮቹ ሊዛራዙና ዱጋሪ ጋር በቦርዶ የመሃል ሜዳ ምትሃቱን ማሳየት የጀመረው ዚዙ የበርካቶችን ቀልብ ገዛ። 1995 የብላክበርኑ አሰልጣኝ ኬኒ ዳግሊሽ ዚዳንና ዱጋሪን ለማስፈረም ቦርዶን ጠየቀ። የብላክበርኑ የወቅቱ ፕሬዝዳንት ጃክ ዎከር ግን ቲም ሼርውድ እያለን ሲሉ የኪንግ ኬኒ ድንቅ እይታን ገደል ከተቱ። ከቦርዶ ጋር ያማረ ቆይታ አካሄዶ የአውሮፓ ታላላቅ ክለቦችን ያራኮተው ወጣቱ አማካይ ወደ ጁቬንቱስ አመራ። 1996 አሮጊቷ መንደር የደረሰው ዚዙ በተሟሟቀው ሴሪያ ከጁቬንቱስ ጋር ነገሰ። 2 የሴሪያ ክብሮችን ጨምሮ በርካታ ድሎችን ተጎናጸፈ። ያኔ ዚዳን ሴሪያው የዓለም ቁጥር 1 በነበረበት ዘመን እንደ ፓውሎ ማልዲኒ፣ ቤርጉሚ፣ አሌክሳንድሮ ኮስታ ኩርታ የመሳሰሉ እሳት የላሱ ተከላካዮች ጋር ተፋጦ ድንቅ ችሎታውን አሳየ። ዚዳን በአስቸጋሪው የሴሪያ ፉትቦል የጁቬንቱስ መሃል ሜዳ ማንጸባረቁ በርካቶችን አስገረመ። ማርሴሎ ሌፒ በጁቬንቱስ ከዚዙ ጋር የሰሩት ውጤታማው አሰልጣኝ ይህንን ምትሃተኛ በማሰልጠን ይኮራለው። እርሱ የትውልዱ መሪ ነው፣ በኳስ ተዝናንቶ ሰዎችን የሚያዝናና ይላሉ ሌፒ። ጣሊያናዊ አሰልጣኝ እንደ ዚዳን ያሉ የኳስ ተስጦን የታደሉ ኮከቦች ብዙ ጊዜ በቡድን ስራ የማይሳተፉ ታታሪነት የሚጎላቸው ይሆናሉ። ዚዙ ጋር ግን ይሄ የለም። አእምሮውን ከሁለቱ ኳስን ለተጋጣሚ ደብቀው የሚያቆዩ ፈጣን እግሮቹ ያገናኘ ታላቅ ኮከብ ነው። የዓለም ሻምፒዮኑ አሰልጣኝ ሌፒ ለኳስ ማስተሩ ፈረንሳይ የሰጡት ያድናቆት ቃላት ነው። The great Zinedine Zidane. But they didn't know that legends never die. Corner rentrant, il est bien frappé au premier poteau. But de Zidane. Zidane sur ce premier corner français. 1998 ስታደ ፍራንስ የዓለም ዋንጫ ፍጻሜ ብራዚል ከፈረንሳይ ከተለያዩ ሀገራት የተሰባሰበው ወርቃማ የፈረንሳይ እግር ኳስ ትውልድ በኤሚ ዣኪ የተመራ የፈረንሳያንን አንድነት ሊያጠናክር ቆርጧል። የወርቃማ የፈረንሳይ እግር ኳስ ትውልድ መሪ ደግሞ ዚነዲን ዚዳን። ፈረንሳይ በታሪክ ለመጀመሪያ ጊዜ የዓለም ዋንጫውን አሸነፈች። ፈረንሳይ 3 ብራዚል 0። የዚዳን ጥበብ የዛጋሎ ብራዚልን አፈዘዘ። ከሰሜን አፍሪካ አልጄሪያ የዘር ሐረጉ
የተጠመዘዘው ዚነዲን ዚዳን ለህይወቱ መቃናት ታላቅ ውለታ ለፈጸመችለት ፈረንሳይ ታሪክ ሰራ። ከ1 ሚሊዮን በላይ ፈረንሳያንን በአደባባይ በደስታ ያስፈነጠዘ ክስተት ሜርሲ ዚዙ። ዚነዲን ዚዳን የዓለም ኮከብነት ማዕረግን ለመጀመሪያም ጊዜ ተጎናጸፈ። ወርቅ ኳሱም ለመሃል ሜዳው ቴክኒሽያን ተሰጠ። የወርቃማ የፈረንሳይ እግር ኳስ ትውልድ ገድል በዚህ አላበቃም። 2000 ከዓለም ዋንጫ ጣፋጭ ስኬት 2 ዓመታት በኋላ ዚዳንና ጓደኞቹ የአውሮፓ ዋንጫውን ማሸነፉ። ሚሼል ፕላቲኒ የክብር ዘውዱን ለዚዳን አሳለፈ። ፕላቲኒ ዚዳን ከማናችንም በላይ ነው። እግር ኳስን እንደርሱ መጫወት አልችልም። እርሱ ለኛ ፈረንሳያን ብቻ ሳይሆን ለዓለም እግር ኳስ ውበት የተላከ ገጸ በረከት ነው። ፕላቲኒ አልጋውራሹን አሞካሸ። ፔሌም እንደ ዚነዲን ዚዳን ኳስን ከየትም አቅጣጫ እንደፈለገው ሲቆጣጠር ያየው ሰው የለም አለ። ኳስ የማቀበል ድንቅ ተስጦን ሳስብ ምን አለ ከእርሱ ጋር በተጫወትኩ ኑሮ ላለው እመኑኝ 2 እጥፍ የጎል ሪከርድ ጨምር ነበር። የኳስ ንጉሱ ፔሌ ለዚዳን ያለውን አድናቆት ተናገረ። His skill, control and vision made playing the game look easy. We can see why he was number 1, not only for what he did during matches, but also for what he did in training sessions. ከ1996 እስከ 2001 በጁቬንቱስ ሲዘልቅ የዓለም እግር ኳስን ከክለብ እስከ ኢንተርናሽናል ፉትቦል በቁጥጥሩ ስር ያደረገው ዚነዲን ዚዳን ለሌላ ተአምር ወደ ማድሪድ ሪከርድ በሆነ ዋጋ ቀና። በቤርናባውም ከ2001 እስከ 2006 የላሊጋው ውበት ሆኖ የማድሪድ ደጋፊዎች በታላቁ ክለባቸው መሃል ሜዳ መቼም ቢሆን መልሰው የማያገኙትን አዝናኝ እንቅስቃሴ ከዚዙ ተመለከቱ። ያኔ የፔሬዝ ጋላክቲኮች የዓለም እግር ኳስ አፍቃሪያንን ቀልብ ሰቅዘው ሲይዙ 5 ቁጥር ለባሹ የመሃል ሜዳ አርቲስት ሎስ ብላንኮስን ለቻምፒየንስ ሊግና ላሊጋ ድሎች አበቃ። በ5 ዓመታት የበርናባው ቆይታም ለማድሪድና የስፔን እግር ኳስ መነቃቃት ለፈጠረው ውለታ 80 ሺህ የማድሪድ ደጋፊዎች በበርናባው ቆመው ዚዙ ላደረክልን ሁሉ እናመሰግናለን በማለት በክብር ሸኙት። ዴቪድ ቤካም ክስተቱን ያስታውሳል። It was the day before his last game at the Bernabeu, and we was in the changing room downstairs, and it was only me and him. And he come up to me and sat next to me, and he said, "I just want to say thank you, and it was an honour to play with you for 3 years." And I was like, for him to say that to me was ከዚዳን ጋር በመልበሻ ክፍል ነበርኩ። ሁላችንንም እየዞረ አመሰግናለሁ አለን። ትልቅ ተጫዋች ነው። አስታውሳለሁ አንዴ በማድሪድ አንድ ጨዋታ ከቀይ መስመር በረጅሙ ኳስ አሻገርኩለት። እኔ የጠበቅኩት ኳሱ ሲደርሰው ይቆጣጠረዋል የሚል ነበር። እርሱ ግን በቀጥታ መታው ጎል አደረገው። እውነት ማንም ይህንን አይፈጽምም። ዚዙ ጓደኛዬ ነው። ከእርሱ ጋር በመጫወቴ እኮራለሁ። የእንግሊዞች ኩራት ዴቪድ ቤካም ለዚዳን ያለውን አድናቆት ይናገራል። ዴስቴፋኖና ቤከንባውር ዚዳን ከእግር ኳሱ ዓለም ታሪክ የማይዘነጋቸው ታላላቅ ተጫዋቾች አንዱ መሆኑን ያምናሉ። ኬቨን ኪገን ዚዳን ታላቅ ተጫዋች ብቻ ብሎ መጥራት ያስቸግራል ይላል። ማራዶናና ክራይፍ በዘመናቸው ተጽዕኖ ፈጣሪዎች ነበሩ። ስለ ብቃታቸው ብዙ ማውራትም ይቻላል። ለኔ ዚዳን ከነዚህም ኮከቦች በላይ ነው። ስለ እርሱ ብዙ ሳስብ ያጫወት ዘይቤው ይገርመኛል። ስለዚህ የእግር ኳስ ተጽዕኖ ሜዳ ላይ ስለነበረው አዝናኝ እንቅስቃሴ አስታውሳለሁ። ሌሎች ፈጽሞ የሚሞክሩት አይደለም። ኬጋን ይናገራል። ፈረንሳይ አማካይ የትውልዱ የላቀው ኮከብ ስለመሆኑ የቀድሞው የእንግሊዝ ብሔራዊ ቡድን አሰልጣኝ ኬቨን ኪገን ያምናል። That's a cheeky pass. But the strongest of them all. አሁን ታላቁ ኮከብ በዘመናዊ እግር ኳስ የራሱን የማይዘነጋ አሻራ አሳርፎ በመሃል ሜዳ ጥበቡ እንደተናፈቀ ከጀገነበት መድረክ የሚለይበት ሰዓት ላይ ደርሷል። 2006 ጀርመን የዓለም ዋንጫ ፍጻሜ ዚዙ ጫማውን ከመስቀሉ በፊት ለሌላ ታሪክ የመጨረሻው ምዕራፍ ላይ ቆሟል። ፈረንሳይ ከጣሊያን የዓለም ዋንጫ ፍጻሜ የለብሉ ደጋፊዎች በድጋሜ በዚዙ ተአምር የ1998 ጣፋጭ ድላቸውን ሊደግሙ ቆርጠዋል። ከላካስቴላ ማርሴይ ተነስቶ በቦርዶ አድርጎ በጁቬንቱስ ወደ ታላቅነት የተቀየረው ጥበበኛው አማካይ በማድሪድ ይበልጥ አንጸባርቆ እንደ ወርቅ ያሸበረቀው ስኬታማ የኳስ ሕይወቱን ሊፈጽም እንደገና ከዓለም ዋንጫው ተፋጧል። ዚነዲን ዚዳን በድጋሜ በዓለም ዋንጫ ፍጻሜ ጣሊያን ላይ ጎል አስቆጠረ።
አንድ እኩል በሆነ ውጤት ከ90 ደቂቃም በላይ 30 ተጨማሪ ደቂቃ የፈለገው የጣሊያንና ፈረንሳይ ጨዋታ የንጉሱን የኳስ ሕይወት ፍጻሜ ማንም ያልጠበቀው ያልገመተው ያላሰበው አደረገው። በጨዋታው በተለየ ምትሃቱ በርካቶችን ሲያዝናና የስኳድራ ዙሪ ተከላካዮችን ሲያንገላታ ያመሸው ዚነዲን ዚዳን ሀገሩ ፈረንሳይ ወደ መለያ ምት ልታመራ ደቂቃዎች በቀሩበት ጊዜ በቀይ ካርድ ከሜዳ ተባረረ። ምንድነው ጉዱ? ፈረንሳውያን አይናቸውን ለማመን ተቸግረዋል። ውዱ ልጃቸው በወሳኙ ሰዓት የነገረኛው ማቴራዚ ደረትን በቴስታ ሲለትም ታየ። Zidane. Oh my goodness me! It did cross the line. Well, what's going on here? It wasn't supposed to end this way. What was Zidane thinking of? Zidane took himself away. He's having nothing to do with it. And the red card is out. And Zinedine Zidane's career is ending like this. የታላቁ ኮከብ የኳስ ሕይወት ፍጻሜ ታሪክ በማይዘነጋው ቀይ ካርድ ታጅቦም ተጠናቀቀ። ፈረንሳይም የዓለም ዋንጫውን በመለያ ምት ተሸንፋ አጣች። ዚዙም ወደ ሀገሩ ሲመለስ የጀግና አቀባበል ተደረገለት። የሚገርም አጋጣሚ ፈረንሳያን ለውዱ ልጃቸው ይቅርታ አደረጉ። ያለፈ ታሪክ የማይዘነጋው ውለታውን አስታውሰው ለጀግናቸው የዛሬ ስህተቱ ቦታ እንደሌላቸው አሳዩ። የዚዳንን ቤተሰባዊ ክብር በሚነካ መልኩ በነገር ተንኩሶ የታላቁ ኮከብ የኳስ ሕይወት ፍጻሜን ያልተገመተ ያደረገው ማቴራዚ ሁልጊዜም በመጥፎ ተግባሩ የሚወቀስ ሆነ። ከትውልዱ ሁሉ የላቀው ኮከብ እንደሆነ የሚነገርለት ዚነዲን ዚዳንም በሚናፈቀው የኳስ ሕይወት እንቅስቃሴ ተጽዕኖ ዛሬም ድረስ የበርካቶች ቀልብን እንዳሸነፈ በኳስ ሕይወቱ የመጨረሻ ሰዓት ለፈጸመው ድርጊት ይቅርታ ጠይቆ ጫማውን ሰቀለ። Best player you've played against? Zinedine Zidane. 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 Zizou. Zidane, who are capable of doing something like that. Genius. Merci Zizou, Tribune, የኮከቦች ገጽ። Shy and introvert off the pitch. On it, he let his feet do all the talk. There was no chance of truly finding a way of stopping him. There was no secret against Zidane. Merci beaucoup for the memories, Zizou.